ሰበር ዜና ጥር 16 2018 ጤናና ፍቅር ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የብልጽግና ድሮን ተመቶ ወደቀ። በትላንትናው ዕለት በነበረው ዘገባችን የሱዳን አየር ኃይል የኢትዮጵያ ድንበር ላይ ድብደባ መፈጸሙን መዘገባችን ይታወሳል። ታዲያ ይህንን ተከትሎ ወደ ድንበር የተላከች አብይ አህመድ አገዛዝ ድሮን በሱዳን ኃይሎች ጸረ ድሮን ተመታ መውደቋ ተረጋግጧል። ሰማዩ የኛ ነው እያሉ የሚፎክሩት ብልጽግናዎች በዓለም ፊት ተዋርደዋል። ዝርዝር ዘገባ ይዘንበታል። ወዲህ ደግሞ በምስራቅ አፍሪካ ውርደትን እየተከናነበ ያለው የአብይ መንግስት በኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል ገመናው ተገልጧል። ዝርዝር መረጃም ይዘንበታል። ወዲህ ደግሞ ብልጽግና አርበኛ ዘመነ ካሴን ለመደምሰስ ከወትሮ የተለየ አዲስ ታይቶ የማይታወቅ ዘመቻ ሊጀምር መሆኑ ተነግሯል። ዘመቻውን ጀነራል አበባው እንደሚመሩት ሲነገር ጠቅላይ ሚኒስትሩ ዘመነ ካሴ አለበት የተባለ ቦታን ቁንጫጭ እንኳን ሳይቀር ደብድቡ ብለው ትዕዛዝ ሰጥተዋል። ዝርዝር መረጃም አሰናድተናል። ከጦር ግንባር መረጃዎቻችን ከጎንጃም ወሎና ጎንደር ታላላቅ ሰበር የድል ዜናዎችን ይዘናል። የብልጽግና ጦር እንደ ቅጠል በረገፈበት ውጊያ የፋኖ ኃይሎች ተአምር ሰርተዋል። ዝርዝር ይዘንበታል፣ እናስደምጣችኋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ ናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የኢትዮጵያን ገዢ ፓርቲ በኤርትራ ላይ የስም ማጥፋት ዘመቻ እያካሄደ ነው ሲሉ ጠንካራ ትችት ሰነዘሩ። ሚኒስትሩ ይህንን ትችት ተከትሎ በኢትዮጵያ ያለውን ወቅታዊ የኢኮኖሚና የሰብአዊ ሁኔታ የሚያሳዩ መረጃዎችን በኤክስ ገጻቸው ላይ አጋርተዋል። እናንተ ከጀመራችሁን እኛም እናሳያችኋለን የሚል አይነት ይዘት ያለው መረጃ ነው ሚኒስተሩ ያጋለጡት። ሚኒስተሩ በሰጡት መግለጫ በኢትዮጵያ በኩል በኤርትራ የመንግስት አስተዳደርና የኢኮኖሚ ፖሊሲ ላይ የሚሰነዘሩ ትችቶች ፍጹም ውሸት መሆናቸውንም ገልጸዋል። እንደ አቶ የማነ ገለጻ እነዚህ የስም ማጥፋት ዘመቻዎች ዋና ዓላማቸው የኢትዮጵያ መንግስት የገባበትን የውስጥ የጸጥታ ችግር ለመሸፈንና ቀጠናዊ መረጋጋትን አደጋ ላይ የሚጥለውን የባህር በር የማግኘት አጀንዳ ምክንያታዊ ለማድረግ ያለመ ነው ሲሉም ገልጸውታል። ሚኒስተሩ አክለውም ኢትዮጵያ ባለፉት 3 አስርት ዓመታት ከለጋሽ ሀገራትና ድርጅቶች በድምሩ 84 ቢሊዮን ዶላር የሚጠጋ የገንዘብ ድጋፍ ብታገኝም ሀገሪቷ በከፍተኛ የኢኮኖሚ ቀውስ ውስጥ እንደምትገኝም ጠቁመዋል። ታዲያ አቶ የማነ ከዚህ ጋር በተያያዘ የኢትዮጵያ መንግስት በእኛ መንግስት ላይ የሐሰት ፕሮፓጋንዳ እያሰራጨ ነው፣ እኛ ግን የኢትዮጵያ መንግስት እውነተኛ መረጃ አስደግፈን ውድቀቱን እናሳያችሁ በሚል መልኩ የሚከተለውን ገልጸዋል። አቶ የማነ አክለውም ኢትዮጵያ ባለፉት 3 አስርት ዓመታት ከለጋሽ ሀገራትና ድርጅቶች በድምሩ 84 ቢሊዮን ዶላር የሚጠጋ ገንዘብ ድጋፍ ብታገኝም ሀገሪቷ በከፍተኛ የኢኮኖሚ ቀውስ ውስጥ እንደምትገኝ ጠቁመዋል። አቶ የማነ ለዚህ ማሳያ ይሆናሉ ያላቸውን ለ2025 እንደ አውሮፓውያን አቆጣጠር የወጡ የኢትዮጵያን የኢኮኖሚና የሰብአዊ ቀውስ የሚያሳዩ ዝርዝር መረጃዎችን አያይዘው አቅርበዋል። ሚኒስተሩ የኢትዮጵያ የኢኮኖሚ ውድቀት መረጃዎች በማለት የሚከተሉትን አጋርተዋል። በፌዴራል ደረጃ ከተመዘገቡ የንግድ ተቋማት ውስጥ 80 በመቶ የሚሆኑት በ2025 ከስራ ውጭ ሆነዋል። 470 ሺህ የሚሆኑ የንግድ ተቋማት ከምዝገባ መዝገብ ላይም ተሰርዘዋል። በግምት 4.7 ሚሊዮን የሚሆኑ የስራ ዕድሎች ተቀጥፈዋል። የኢትዮጵያ ብሔራዊ ባንክ 2.6 ቢሊዮን ዶላር የሚገመት ኪሳራም አስመዝግቧል። ብሔራዊ ባንኩ በውጭ ምንዛሬ ለውጥ ምክንያቱም 407.1 ቢሊዮን ብር ኪሳራ ሲያጋጥመው አጠቃላይ የሥራ ማስኬጃ ኪሳራው ደግሞ 428.56 ቢሊዮን ብር ደርሷል። ባንኩ ከወርቅ ሽያጭና ከንብረት ዋጋ ቅነሳ በተያዘም 57.2 ቢሊዮን ብር ኪሳራ ሪፖርት
ሪፖርት አድርጓል። እነዚህ ከብዙ በጥቂቱ ናቸው ሲሉ የማነ ገብረ መስቀል የኢትዮጵያን መንግስት የኢኮኖሚ ውድቀትም እንዲህ ሲሉ ገልጸውታል። ይቀጥሉና በሰብአዊ ሁኔታ ላይ የቀረቡ መረጃዎችንም ያጋራሉ። በግምት 21.4 ሚሊዮን ሰዎች የሰብአዊ እርዳታ እንደሚያስፈልጋቸው ተገልጿል በማለት የተባበሩት መንግስታትን ሪፖርት አቅርበዋል። 4.5 ሚሊዮን የሚሆኑ ዜጎች በሀገር ውስጥ ተፈናቃይ ናቸው በማለትም የማነ ይቀጥላሉ። 12 ሚሊዮን ህጻናት የሰብአዊ እርዳታ የሚያስፈልጋቸው ሲሆን 8.32 ሚሊዮን ህጻናት ደግሞ ከትምህርት ገበታ ውጪ ናቸው በማለትም የኢትዮጵያ መንግስት ገበና ይገልጹታል። ወደ 9178 የሚጠጉ ትምህርት ቤቶች መውደማቸው ወይንም ደግሞ በድሮን ጉዳት እንደደረሰባቸው በዓለም አቀፍ ሪፖርቶች ተጠቅሷል በማለትም አገዛዙ የገዛ ትምህርት ቤቶቹን ህጻናት ትምህርት ቤት እንዳይሄዱ ይደበድባል በማለትም ገልጸዋል። 68.7 በመቶ የሚሆነው የኢትዮጵያ ህዝብ በብዝሃ ዘርፍ ድህነት ውስጥ እንደሚገኝም ሪፖርቶች አመላክተዋል በማለት አቶ የማነ ገብረ መስቀል የኢትዮጵያ መንግስትን ገበና ዓለም ይወቀው በማለት በሚከተለው መንገድ ገልጸውታል። አቶ የማነ ገብረ መስቀል በመልእክታቸው ማጠቃለያ ላይ የኢትዮጵያ መንግስት ቀጠናዊ ግጭቶችን ከመቀስቀስ ይልቅ እነዚህን ውስጣዊ አሳዛኝ ሁኔታዎች ለመፍታት ትኩረት መስጠት እንዳለበትም አሳስበዋል። በመሆኑም የማነ ገብረ መስቀል የራሳችሁ ጉዳይ ላይ አተኩሩም፣ ስለኛ መንግስት ሐሰተኛ ፕሮፓጋንዳ ማሰራጨታችሁን አቁሙ በማለትም ደምድመዋል። ለየማነ ትችት የኢትዮጵያ መንግስት ይህ ዜና እስከተጠናከረበት ጊዜ ድረስ ምላሽም አልሰጠም። ይህ በእንዲህ እንዳለ በትላንትናው ዕለት የሱዳን የአየር ኃይል በኢትዮጵያ ድንበር ላይ ከፍተኛ ድብደባ መፈጸሙን መዘገባችን ይታወቃል። በጉዳዩም የኢትዮጵያ መንግስት ምንም አይነት ምላሽ አልሰጠም ነበር። ከዚህ ጋር በተያያዘ ዛሬ ሌላ ሰበር ዜና ተሰምቷል። ሱዳን የኢትዮጵያን ድሮን መታመጣሏ ተነግሯል። ትላንት በሱዳን ድንበር አቅራቢያ ደለሎ የኢትዮጵያ ተዋጊ ድሮን ቅኝት ሲያደርግ በሱዳን ጦር ጸረ ድሮኖች ተመቶ መውደቁ ተነግሯል። የኢትዮጵያ መንግስት በትላንትናው ዘገባችን ዝምታ መምረጡን የዓለም አቀፍ ሚዲያዎችን በማጣቀስ መዘገባችን ይታወሳል። የሱዳን ጦር ድንበር ላይ ድብደባ ሲያደርግ የኢትዮጵያ መንግስት እጁን አጣጥፎ እየተመለከተ ነው የሚለውን ትችት ተከትሎ የኢትዮጵያ መንግስት ለስለላ የሚሆኑ ድሮኖችን ወደ ድንበር ቢያስጠጋም በጸረ ድሮን ተመተው ወድቀዋል። በትላንትናው ዕለት የሰራነውን ዘገባ ካላደመጣችሁ እንድታደምጡም እንጋብዛችኋለን። ከዚህ ጋር በተያያዘ ወደ ሌላኛው ጉዳያችን ስናልፍ የሰማዩ የኛ ነው የሚለው የብልጽግና ገመና ሲጋለጥ የኢትዮጵያ ሰማይ በጎረቤት ሀገራት ያሉ ታጣቂዎች ድሮናቸውን እንዲሁም የጎረቤት ሀገራት መንግስታት የጦር ጀቶቻቸውን የሰው አልባ አውሮፕላኖቻቸውን ያለ ከልካይ በኢትዮጵያ ሰማይ እየተሽከረከሩ ህዝቡን በቦምባረር የሚገሉበት ከሆነ ዋላ ድር ብሏል። ነውረኛው የብልጽግና አገዛዝ ከአረብ ሀገራት ከቻይና ከነአብራሪዎቻቸው ባስመጣቸው የጦር ጀቶች እንዲሁም ድሮኖች ሰማዩ የኛ ነው በሚል ሐሰተኛ ዲስኩር ያስተጋባል። ወዲህ ደግሞ ህዝቡ ድንበር ጥሰው በሚገቡ የጎረቤት ሀገራት ድሮኖችና የአየር ላይ የጦር ጀቶች በጅምላም እየተገደለ ነው። ጣቢያችን ከሳምንት በፊት ዘግቦት የነበረው አንድ መረጃ በድጋሚ እናስታውሳችሁ። የጅቡቲ መንግስት የኢትዮጵያን አየር ክልል ጥሶ በመግባት በፈጸመው የሰው አልባ አውሮፕላን ጥቃት 3 ንጹሃን ሲገደሉ በርካቶች መቁሰላቸው ታውቋል የሚል ዘገባ ሰርተን ነበር። በትላንትናው ዕለትም እንዲሁ የሱዳን ኃይሎች በድንበር አካባቢ የኢትዮጵያን ድንበር ሲደበድቡም መዋላቸውን መዘገባችን ይታወሳል። የአብይ አህመድ መንግስት ሀገሪቷን በሁሉም አቅጣጫ የሚገኙ ድንበሮቿን ክፍት በማድረግ ከተራ ታጣቂዎች እስከ ጎረቤት ሀገራት መንግስታት እንደፈለጉ በመግባት ኢትዮጵያውያን ላይ ያሻቸውን ጥቃት የሚፈጽሙባት ሀገር ካደረጋት ዋላ ደር ብሏል። ከትላንቱ የሱዳን የአየር ኃይል ጥቃት በተጨማሪ የጅቡቲ ድሮኖች ለሁለት ተከታታይ ጊዜያት የኢትዮጵያን ድንበር ጥሰው ገብተው የአፋር ዜጎቻችንን መጨፍጨፋቸውም መዘገባችን አይዘነጋም። በሁሉም አቅጣጫ የሚገኙ የሀገሪቱን ድንበሮች ክፍት በማድረግ ድንበር ሲጠብቁ የነበሩ ወታደሮችን ጨምሮ ሀገሪቱ አለኝ የምትላቸውን ጦር፣ ድሮንና ጀት እንዲሁም ሌሎች ከባባድ መሳሪያዎችን አስታጥቆም ወደ አማራ ክልል አስገብቶ በአማራ ህዝብ ላይ ጦርነት ያወጀው ኦህዴድ መሩ የብልጽግና አገዛዝ ከወደ ፋኖ የሚሰነዘርበትን ጥቃት መቋቋም አቅቶት ወታደራዊ ኃይሉ የተመናመነበት ሲሆን፣ በአንጻሩ ደግሞ ፋኖ የአገዛዙን ወታደሮችን መሳሪያ ማርኮ ራሱን አደራጅቶም በማዘመን የድል አጥቢያ
ላይ ይገኛል። አገዛዙ ግን የሀገር ድንበር እያስደፈረም ሰማዩ የኛ ነው በሚል ፉከራውንም ተያይዞታል። ምላስ ሌላ ተግባር ሌላ። አሁን በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር የጦር ግንባር መረጃዎች አልፋለሁ። ዘመነ ካሴን ለመደምሰስ የጀነራል አበባው ስምሪት። ጦርነቱ ከተጀመረበት ጊዜ በፊትም ጦርነቱ ከተጀመረ ዕለት አንስቶም አርበኛ ዘመነ ካሴን ለመግደል የብልጽግናው አገዛዝ ያልሞከረው ሙከራ ያልፈጸመው ሁነት የለም። ከመከላከያ ኮማንዶዎች እስከ ውጪ የነጭ ወታደራዊ ቅጥረኞች ዘመነ ካሴን ለመደምሰስ ብልጽግና አሰማርቶ ከሽፎበታል። ከታንክና መድፍ እስከ ድሮንና የጦር ጀቶች እንዲሁም ሮኬቶች አርበኛውን ለማፈን አሊያም ለመግደል ብልጽግና ተጠቅሟል፣ አልተሳካለትም። ከጀነራል አበባው እስከ ጀነራል መሐመድ፣ ከጀነራል አደም እስከ አየር ኃይሉ ጀነራል ይልማ መርዳሳ ዘመነ ካሴን ለመደምሰስ የተደረጉ ውጊያዎችን መርተዋል፣ ስምሪት ሰጥተዋል። ነገር ግን ዘመነ ካሴ ዛሬም የአማራ ፋኖ ትግልን እየመራ ዛሬም በክብርና ሞገስ አለ። ታዲያ ካለፈ ያልተማረው ብልጽግና ዛሬ ላይ በድንጋጤ አዲስ ዘመቻ ሊጀምር መሆኑን ከውስጥ ከታማኝ ምንጮቻችን የደረሰን መረጃም ያሳያል። ፋኖ አፋብን የተባለውን የአንድነት ድርጅት ከመሰረተ በኋላ በብልጽግና ቤት ከመቼውም ጊዜ በላይ ፍርሃትና ድንጋጤ ነግሷል። ብልጽግና እድሜውን ያራዘመለት ነገር ቢኖር እስካሁን የፋኖ አንድነት አለመኖሩ መሆኑን ጠንቅቆ ይረዳል። ታዲያ አሁን የፋኖ ኃይሎች አንድነት ፈጥረው ወደ አንድ ድርጅት መምጣታቸው ከምንም በላይ የብልጽግናው ኃይል ማብቂያው መድረሱንም ተረድቷል። ታዲያ ከዚህ ጉዳይ ጋር በተያያዘ ብልጽግና የፋኖ አንድነትን ለመበተን የሞት ሽረት ሊያደርግ መሆኑን ተነግሯል። ብልጽግና ይህንን አንድነት ለመበተን ሁለት መንገዶችን እንደሚከተል ተነግሯል። በትላንትናው ዕለት በቢሾፍቱ ጠቅላይ ሚኒስትሩን ጨምሮ ጀነራሎቻቸው ተነጋግረዋል። አንደኛው እንደተለመደው የሚዲያ ፕሮፓጋንዳ መስራት ሲሆን ከየትኛውም ጊዜ በላይ የተቀናጁ ፋኖን የሚከፋፍሉ ፕሮፓጋንዳዎችን መርጨት እንዲሁም ከፍተኛ ብር በመመደብ የፋኖን ትግል መጥለፍ የሚለው ነው። ሁለተኛውና ዋነኛው በብልጽግና የፋኖን አንድነት ለመበተን የሞት ሽረት እናደርግበታለን የተባለው እቅድ አርበኛ ዘመነ ካሴን መደምሰስ የሚለው ነው። የአማራ ፋኖ ብሔራዊ ንቅናቄ መሪ የሆነውን አርበኛ ዘመነ ካሴን መደምሰስ አንድ የሆነውን ፋኖ ይበታትንልናል ብለው ደምድመዋል። ታዲያ በዚህም መሰረት እቅድ የወጣ ሲሆን ጀነራል አበባው የሚመሩት ወታደራዊ ዘመቻ በቅርቡ ይጀመራልም ተብሏል። ጀነራል አበባውን ተከትለው ልዩ የሪፐብሊካን ጋርድ በርካታ መድፍና ታንክ እንዲሁም ዙ 23 የሚሰማሩ ሲሆን በአየር ኃይልም ታይቶ በማይታወቅ መልኩ ድብደባ እንደሚፈጸም ነው የተነገረው። ዘመነ ካሴ አለበት የተባለውን ቦታ ሁሉ ቁንጫጭ ሳትቀር መደብደብ አለብን ሲሉም ጠቅላይ ሚኒስትሩ ተናግረዋል። ጄኔራል አበባው ይመራዋል የተባለው ይህ ኦፕሬሽን በቀጣይ ሳምንት ሊጀመር ይችላል ሲሉም ወታደራዊ ምንጮቻችን ለሚዲያችን ገልጸዋል። በቀጥታ ከአማራ ክልል ወደ ተሰሙ ሰበር የጦር ግንባር መረጃዎች አልፋሉ። በቋራ በሙር ቀጠና ወደ አባይ ዳር አቅጣጫ በፋኖች ታምር ተሰራ። የብልጽግናው ዙፋን አስጠባቂ የብርሃኑ ጁላ መከላከያ ተብየው እሱ በሚያምናቸው ሆዳሞቹ መንገድ መሪነት በአባይ ዳር የፋኖ አመራር ስላለ ማፈን አለብን በማለት እየተክለፈለፈ ከበሙር ወደ አባይ ዳር ሲያመራ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ቀጠና የመየሳው ካሳ ሁለተኛ ኩራ አካል የሆኑት በኮሮ ምክትል ወታደራዊ አዛዥ በአርበኛ አየር ላይ ደግፈው የተመሩ ቋራ ሜዲላ ክፍለ ጦር ከፍተኛ አመራሮች በአርበኛ አስፋው ባየም ካራ ማራ ክፍለ ጦር ከፍተኛ አመራሮች በአርበኛ በአባይ አምባይ ፊት አውራሪ ገበየው ክፍለ ጦር ከፍተኛ አመራሮች በአርበኛም አስቀናው የተመራው የፋኖ ስብስብ ደፈጣ በመጣል የብልጽግና መራሹን ሰራዊት ከፍተኛ ኪሳራም አድርሰውበታል። የብልጽግና ኃይል ወደ ፋኖ ደፈጣ ሲገባ የፋኖ ኃይሎች አነፍሰውታል የተባለው ይህ በእንዲህ እንዳለ መነሻውን ገለጎም ያደረገው የብርሃኑ ጁላ ሰራዊት ጀግኖቹን ለማፈን ወደ አባይ ዳር ቢያመራም የጠበቀው የጀግኖቹ ጥይት ነበር። በዚህም መሰረት የብልጽግና ኃይል ከ18 በላይ የጠላት ኃይል ቁስለኛ ሲደረግ ከ12 በላይ ደግሞ ተደምስሰዋል። ከ600 በላይ የብሬን ጥይትና በርካታ የእጅ ስልኮች በፋኖ ተማርከዋል። ቀሪው ከጃርት ገደል ተቀርቅሮ ነፍስ ግቢ ነፍስ ውጪም ድረሱልኝ እያለም ይገኛል። በዚህም ሽንፈት የተናደደው የብልጽግና ዙፋን አስጠባቂ መንገድ ሲመሩ የነበሩትን የራሳቸውን ሰዎች ቦታ ምርታችሁ ያልሆነ ቦታ ምርታችሁ ታስበሉናላችሁ በማለት እርስ በርስ ከፍተኛ ንትርክ ውስጥ መግባታቸው
የተሰማ ሲሆን እርስ በራስ ተኩስም ገጥሞ እንደነበረ ነው የተነገረው። ይህ በእንዲህ እንዳለ ከጎጃምና ከወሎም ሰበር ዜና ተሰምቷል። ከበላይ ዘለቀ እዝና ከምኒልክ እዝ የተውጣጡ የፋኖ አሃዶች በወሰዱት እርምጃ የብልጽግናን አከርካሪ በመስበር ታላቅ ድል ተቀናጁ። በአፋብኃ ምኒልክ እዝ ላስታ ሳምነው ኮርሰር የነብሮ ተወርዋሪ ኮማንዶ ብርጌድ ፋኖችና በበላይ ዘለቀ እዝ ከሜጀር ጀነራል ውባንት አባተ ኮር የተውጣጡ የፋኖ አሃዶች በጋራ በመሆን በላስታ ግንባር በአገዛዙ ሰራዊት ላይ የሚያዳግም እርምጃ በመውሰድ አንጸባራቂ ድል መቀዳጀታቸውን ምኒልክ እዝ ለሚዲያችን በላከው መረጃ አስታውቋል። በትላንትናው ዕለት ጥር 15 ቀን 2018 ዓ.ም ሬሽን ለመቀበል መነሻቸውን ከላሊበላ ጋሸና እንዲሁም ከጋሸና ላሊበላ አድርገው ሲንቀሳቀሱ በነበሩ የአገዛዙ ወታደሮች ላይ ከማለዳው ጀምሮ እስከ እኩለ ቀን እላፊ ድረስ ከሁለቱ እዞች በተውጣጡ የፋኖ አሃዶች ከባድ እርምጃ የተወሰደባቸው ሲሆን በዚህም በርካታ ወታደሮች ሙትና ቁስለኛ ተደርገዋል። የነብሮ ኮማንዶ ብርጌድ በተለምዶ እንኳይ በር ተብሎ በሚጠራው ቦታ ላይ የብልጽግናን ኃይል አይቀጡ ቅጣት ሲቀጡት፣ በተመሳሳይ የውባንት አባተ እስትንፋሶች ደግሞ በተለምዶ ቆጋ ተብሎ በሚጠራው ቦታ ላይ ጥቁር አስፓልት ጥርቅም አድርገው በመዝጋት በብልጽግና ላይ የእሳት ውርጅብኝ ሲያወርዱበት ውለዋል። በዚህም ውጊያ ሙትና ቁስለኛ ከተደረጉት የጸረ አማራው ብልጽግና ቡድን ወታደሮች በተጨማሪም በርካታ የጦር መሳሪያዎች በፋኖ ቁጥጥር ስር መዋላቸውንም ምኒልክ እዝ በህዝብ ግንኙነቱ መምሪያ በኩል ለሚዲያችን በላኮ መረጃም አስታውቋል። ይህ በእንዲህ እንዳለ ወደ ጎጃም ስናልፍ በምዕራብ አማራ ቀጠና በሁለት ግንባሮች ፋኖ በወሰደው እርምጃ በርካታ የብልጽግና ኃይል ወታደሮችን በመደምሰስ ድል መቀዳጀቱን አስታወቀ። በአንደኛው ግንባር በተሽከርካሪ ተሳፍረው ከቦታ ቦታ ሲንቀሳቀሱ በነበሩ የአገዛዙ ወታደሮች ላይ ፋኖ በከፈተው ድንገተኛ ጥቃት በርካታ ወታደሮች የተደመሰሱ ሲሆን፣ በሌላኛው ግንባር ደግሞ የማህበረሰቡን የተከዘነ እህል ለመዝረፍ በከባድ መሳሪያ ታግዞ በተሰማራ የአገዛዙ ወታደራዊ ኃይል ላይ በተፈጸመ በርቃይ ጥቃት በርካቶች ሙትና ቁስለኛ መደረጋቸውን የሚዲያችን የግንባር ጋዜጠኞች ለማረጋገጥ ችለዋል። እንዳይፈታና እንዳይበጠስ አድርጎም ጥር 9 2018 ዓ.ም በአራቱም የአማራ ቀጠና የአንድነቱን ገመድ ያሰረው ፋኖ ከዛች ቀን ወዲህ ከወትሮ በተለየ ሁኔታ እጅግ ጠንካራ የተባለ ጥቃትን በመሰንዘር ታላላቅ ድሎችን እየተቀናጀም ቀጥለዋል። በመጨረሻም አንድ ዘገባ ዳግም ልናስደምጣችሁ ወደድን። በትላንትናው ዕለት እንደነገርናችሁ የኢትዮጵያ ድንበር በሱዳን የአየር ኃይል መደብደቡ መዘገባችን ይታወሳል። ከዚህ ጋር በተያያዘ በርካታ ሚዲያዎች መረጃው ዛሬ ስለደረሳቸው በሰበር ዜና እየተናገሩት ነው። ሚዲያችን ግን በትላንትናው ዕለት ይህንን ዘገባ በሰበር ዜና በትላንትናው ዕለት ሰርተዋለች። ታዲያ ከዚህ ጋር በተያያዘ እንደ አዲስ እንድታደምጡት በርካቶች ጋርም ስላልደረሰ በትላንትናው ዕለት እንድታደምጡት ጋብዝናችሁ። የሱዳን የጦር አውሮፕላኖች የኢትዮጵያን ድንበር ተሻግረው የኢትዮጵያን ምድር ሲደበድቡ መዋላቸው ተነገረ። የ4 ኪሎ መንግስት ዝምታን መርጧል። የብልጽግና የአይን አዋጅና የድንበር መላላት የሀገር ዳርቻ እየተቆረሰ የሰማይ ላይ ሉዓላዊነት በሱዳን አየር ኃይል እየተደፈረ ነው። ዛሬ ጠዋት የሱዳን አየር ኃይል በኢትዮጵያ ድንበር አቅራቢያ በተከታታይ ለሁለተኛ ቀን በድጋሚ የአየር ጥቃት መፈጸሙ ተረጋግጧል። ኢትዮጵያ ዛሬ በታሪኳ ታይቶ በማይታወቅ መልኩ ከውስጥ በፍትሃዊ የነጻነት ትግል ከውጭ ደግሞ በጎረቤት ሀገራት ድፍረት እየታመሰች ነው። 4 ኪሎ ያለው አገዛዝ ግን በኮሪደር ልማትና በፓርክ ምርቃት ስም የህዝቡን አይን ለመሸፈን እየጣረ ባለበት በዚህ ሰዓት የሀገር ድንበር መከላከያ ማቶም በአየር ላይ ጥቃት እየወረደበት ይገኛል። ከሳምንት በፊት በተመሳሳይ የጅቡቲ ድሮኖች የኢትዮጵያን ድንበር ተሻግረው ገብተው የአፋር ዜጎችን መጨፍጨፋቸውም ይታወሳል። ፕሬዚዳንት ዶናልድ ትራምፕ ናይል ማለት ግብጽ ናት ባሉ ማግስት የሱዳን አየር ኃይል በኢትዮጵያ ድንበር ላይ ቦምብ ሲያዘንብ የአብይ አህመድ መንግስት አንድም ቃል አልተነፈሰም። የዝምታ ተራ ዲፕሎማሲያዊ ሳይሆን የመሸጥና የመለወጥ መልእክት ነው። የሱዳን ጦር እንዲህ እንዲደፍረን ያደረገው ማን ነው? መልሱ ግልጽ ነው፣ ብልጽግና ነው። ጉዳዩ እሳት ለጫረ እሳት መልሱ ነው። የጀነራል አልቡርሃን ጦር ዛሬ ጠዋት በኢትዮጵያ ድንበር ላይ የፈጸመው የአየር ድብደባ ድንገተኛ አይደለም። ይህ ጥቃት አብይ አህመድ ለስልጣን መቆያም ሲሉም የኢትዮጵያ ሉዓላዊነትን ለባዕድ አሳልፈው የመስጠታቸው መራር ውጤት ነው። ዛሬ በዝርዝር የምንመለከተው
አብይ አህመድ ለምን የኢትዮጵያ መሬት ለሱዳን አማጺ ሄሜቲን አርኤስኤፍ አሳልፎ ሰጡም? የተባበሩት አረብ ኤምሬት እጅስ በዚህ ውስጥ ምን ያክል ረጅም ነው? አልቡርሃንስ ለአብይ ምን አይነት መልእክት ላኩ? የሚለውን የሱዳን ጦር ለምን ኢትዮጵያ እንደበደበ የሚለውንም እንመለከታለን። ከዚህ ቀደም እንደዘገብነው ቢቢሲን ጨምሮ የተለያዩ የመረጃ ምንጮችን እንደ አልጀዚራ ያሉ አጣቅሰን በመረጃዎች እንዳመላከት ነው አብይ አህመድ ከሱዳን ህጋዊ መንግስት ጋር በመጣላት የአረብ ኤምሬት ጉዳይ አስፈጻሚ ለሆነው ለሄሜቲን አርኤስኤፍ ጦር በኢትዮጵያ ውስጥ ድብቅ የስልጠና ካምፖችን ሰጥተዋል። ይህም ብቻ አይደለም። ከተባበሩት አረብ ኤምሬት የሚላከውን የጦር መሳሪያ ድጋፍ በኢትዮጵያ በኩል አልፎም ለሄሜቲን ጦር እንዲደርስ አገዛዙ መንገዱንም አመቻችቷል። ይህ ማለት አብይ አህመድ የኢትዮጵያን ህዝብና መሬት ለሌላ ሀገር የእርስ በርስ ጦርነት እንደ መሸጋገሪያ ድልድይ ተጠቅሞበታል ማለት ነው። ለዚህም ነው ጀነራል አልቡርሃን ኢትዮጵያ በሀገር ውስጥ ጉዳዮቻችን ጣልቃ መግባቷን ካላቆመች ዋጋ ትከፍላለች ብለው ከወራት በፊት ዝተው የነበረው። ዛሬ ጠዋት የተፈጸመው የአየር ድብደባ የአልቡርሃን ቀጥተኛ ምላሽም ነው። አብይ አህመድ የሱዳንን ሰላም የሚያውኩ አማጽያንን በኢትዮጵያ መሬት ላይ እያሰለጠኑም እያስታጠቁም ሱዳን ዝም ብላ ትመለከታለች ብሎ ማሰቡም ትልቅ ስህተት ነበር። ጥቃቱ ያነጣጠረው በድንበር አቅራቢያ በሚገኙ የሄሜቲ ጦር ማሰልጠኛዎች፣ የመሳሪያ ማከማቻዎች ላይ እንደሆነ ቢነገርም ጉዳቱ ግን በኢትዮጵያ ሉዓላዊነትና በድንበር አካባቢ በሚኖሩ ዜጎች ላይ ነው። አብይ አህመድ ለኤምሬት ዶላር ሲሉም የኢትዮጵያን ሰማይ ለሱዳን ጀቶች ክፍት አድርገውታል። የተባበሩት አረብ ኤምሬት በአፍሪካ ቀንድ ያላትን ተጽዕኖ ለማስፋት ሄሜቲንን ትረዳለች። አብይ አህመድ ደግሞ ለፈረሰው ኢኮኖሚያቸው ለጦርነት ማስፈጸሚያ የሚሆን ገንዘብ ለማግኘት ሲሉም የሀገርን ክብር ሽጠው የኤምሬት ቅጥረኛ ሆነዋል። የህዳሴ ግድቡ ጉዳይ ላይ ትራምፕ ሲዝቱበት ዝም ያሉት ዛሬ ደግሞ የሱዳን አውሮፕላኖች ድንበር ሲያርሱም ጭጭ ያሉትም ለዚህ ነው። ለባዕዳን የተሸጠ መሪ ለሀገሩ ሉዓላዊነት ሊቆም አይችልም። በዚህም በሱዳን የእርስ በርስ ጦርነት ጣልቃ የገባው የአብይ አህመድ ኃይል ለኢትዮጵያ ሌላ ጦስ ይዞባት መጥቷል። ኢትዮጵያውያን ሆይ አገዛዙ በሀገር ውስጥ በፋኖ ላይ የከፈተው ጦርነት ሳያበቃም ዛሬ ደግሞ የጎረቤት ሀገራትን እሳት ወደ ቤታችን እየሳበ ነው። ሱዳን ዛሬ ድንበር ደበደበች። ነገ ደግሞ አብይ ለሄሜቲ በሚያደርጉት ድጋፍ ምክንያት ሱዳን፣ ግብጽ ተባብረው ሀገራችንን ወደ ታላቅ ምስቅልቅል እንዳይከቷት ስጋቱም አይሏል። የአልቡርሃን ዛቻ ደጃፋችን ደርሷል። 4 ኪሎ ያለው አገዛዝ ግን አሁንም በውሸት ፕሮፓጋንዳው ተጠምዷል። ሀገርን ከዚህ የተላላኪ ጦስ መታደግ የሚቻለው የክህደቱን ምንጭ በማድረቅ ብቻ ነው። የሱዳን የአየር ላይ ጥቃት ከዶናልድ ትራምፕ የሰሞኑን ውዝግብ ጋር በተያያዘ ጊዜው መገጣጠሙ ደግሞ ሁኔታውን አሳሳቢ አድርገዋል። ትራምፕ የግድቡን ባለቤትነት አጠራጣሪ በሚያደርግ መልኩ ሲናገሩም ግብጽ ዛቻዋን ስታበረታ፣ ሱዳን ደግሞ በተግባር ድንበር መደብደብ ስትጀምር ነገሩን አጠራጣሪም ያደርገዋል። አብይ አህመድ ለስልጣኑ ሲል የሀገሪቷን መከላከያ አቅም አዳክሞታል። በአንድ በኩል ከፋኖ ጋር በሚደረገው ፍልሚያ የሰራዊቱ ሞራል ወድቋል። በሌላ በኩል ደግሞ የውጭ ምንዛሬ ለድሮን ግዢና ለቤተ መንግስት ውበት ሲባክን የድንበር መከላከያ ቴክኖሎጂዎቻቸው ዝገው ቀርተዋል። ሱዳን ዛሬ ድንበር ስትደበድብ አገዛዙ ዝም ያለው ለጥቃቱ የሚሰጠው አቅም ስለሌለው ብቻ ሳይሆን ለባዕዳን የገባው ድብቅ የክህደት ውልም ስላለው ጭምር ነው። እንግዲህ ከዚህ የሱዳን ጥቃት ጋር በተያያዘ እቺን ቀንጨብ አድርገን የትላንቱ ዘገባ ላይ የተሰራውን ዘገባ ማለት ነው ቀንጨብ አድርገን አስደምጠናችኋል። ይህንን ዘገባ መለስ ብለን ዳግም ያሰማናችሁ አንድም ሚዲያችን ምን ያክል ለመረጃዎች ቀድሞ በፈጣን መልኩ ከሌሎች ሚዲያዎች በተሻለ ሚዲያችን ፈጥኖ መረጃዎችን እንዴት ማግኘት እንደሚችል፣ ሁለትም ደግሞ ሚዲያችን ምን ያክል ታማኝ እንደሆነ በትላንትናው ዕለት እንደዘገብነው ሱዳን ድንበር ደበደበች፣ ዛሬ ደግሞ የኢትዮጵያን ድሮን መታጥላለች። ከዚህ ጋር በተያያዘ ሚዲያችን ለመረጃዎች ያሉትን ቅርበቶች እንድታውቁ ነው። ከዚህ በተጨማሪ ደግሞ ያው ሙሉን ዜና ሙሉን ዘገባ ማድመጥ የምትፈልጉ ካላችሁ ደግሞ ወደ ትላንቱ ዘገባ መለስ ብላችሁ የትላንቱን የጥር 15 ዘገባ ብታደምጡት ሙሉ መረጃውን ማግኘት ትችላላችሁ። እንግዲህ ይህንን ይመስላል። የኢትዮጵያ ድሮኖች ተመተው እየወደቁ ነው። በፋኖ ደግሞ የአገዛዙ ኃይል ሀገር ውስጥ እየተደበደበ ነው። ሀገሪቷ ውጥንቅጧ ወጥቷል። ብልጽግና መውደቂያው ቅርብ እንደሆነም ይታወቃል።